እንጂ እኛ ውስጡን የምናውቀው ነገር ይኖራል። ምክንያቱም ሳልሳዊት እሱ የምናውቀው ይገባኛል፣ አድማጭ ተመልካቾችም ይገባቸዋል ብዬ አስባለሁ። ኢትዮጵያ ውስጥ ፖለቲከኞችን መሞገት አይቻልም፣ ከዛ ውጭ ያሉትን ግን መሞገት ይቻላል ይባላል እና ለምሳሌ አሁን የቢዝነስ ሰዎችን የተለያዩ ለምሳሌ የቅዱስ ጳውሎስ ሆስፒታል ግንባታን ወይም ደግሞ ወሎ ውስጥ የሚገነባውን እስካሁን ቆሞ የሚገኘውን ያን ኢንቨስቲጌት ማድረግ ትችላለች። ፖለቲከኞቹ ጋር ሲመጣ ግን ጠንክረን አንገባ፣ ምክንያቱም አስቻይ ወይ ምቹ ሁኔታ ስለሌለ። ይህን እያወቅሽ እንዴት እንደዚህ ነገር ውስጥ ገባሽ? ከዚህ ቀደም ምክንያቱም አንድ አስታውሳለሁ አውደሰብ የሚባል ፕሮግራም አዘጋጅ ሽጉጥ ታጥቄ ነው የምዞረው ከተማ ውስጥ የሚል አስተያየት ሰጥቶ ነበር እና እንደዚህ አይነት ነገር ውስጥ ስትገቢ እንዴት ነው ሄዶ የሆነ የምትላተሚው አካል እኮ አለ ያ ያላስፈራሽ ነበር? እንደነገርኩ እውነት ለመናገር አያስፈራኝም ነው ኤክሳይት ያደርገኝ ነበር። ፖለቲከኛ ነኝ ብዬ ማሰብ አልፈልግም። የትኛውም ፖለቲካ ድርጅት ውስጥ ኢንቮልቭ አድርጌ አላውቅም፣ ምናልባት የ97ቱ ካልተቆጠረብኝ በስተቀር ማለት ነው። እና ያው ልጅነትም አለ እሱ እድሜያችን እንኳን ለእስር ያው ምልህ ኮሬክሽናል ምናምን ህፃናቶች የሚገቡበት መግባት ነበር የሚጠበቅብን። ድንጋይ ወርውራችሁ ተብለን ብዙ ፍርደኞች ጋር ነው ወይም ቤት የነበር ነው የዛን ጊዜ። ግን ፖለቲካ እንደዚሁ ስታነበው በተለይ ደግሞ የኢትዮጵያን ታሪክ እየተረዳ ስትመጣ የማያስችሉ ነገሮች አሉ። ብቻህን ቁጭ ብለህ ብትናገረው አንተ ተቋም አይደለህም ወይ ተቃዋሚ ወይ ደጋፊ ፓርቲ አይደለህም አይደል? ሁሉንም አይደለህም፣ ጋዜጠኛ ነህ። እንደ ጋዜጠኝነት የሚጠቅመው ትልቁ መሳሪያ የሚሆነው በእንደዚህ አይነት ጊዜ ይመስለኛል። ኢንተርስቱ ካለ ካነበብክ እኔ እንደውም ፖለቲከኞችን መሞገት ይቀላል ባይነኝ። እንደው ተቋማትን እንዳልከው ምርመራ ለመስራት ከእኔና ካሜራማኔ እስከ መታገት ደርሰናል። እዚሁ እኛ ሀገር ማለት ነው። ቢሮዋቸውን ዘግተው የቀረጻችሁትን ካልሰጣችሁን አትወጡም ሁሉ ተብለን በግል ጥረቶቻችን በእግዚአብሔር እርዳታ የሚያመለጥንባቸው ወቅቶች አሉ እና ነው ተቋማት ሲሆኑ በጣም ስር የሰደደና የተሳሰረ ስለሆነ በዛ ውስጥ ራሳቸውን ለማዳን ትንሽ እንትን ይጠይቃል ማለት ጠንከር ማለት ሰፖርት መኖር ምናምን አለው። ያው በመንግስት ተቋማት ውስጥ ካልሆነ በግል ጭራሽ ይታሰባል ብዬ አላስብም። ፖለቲከኞች ጋር ግን አይ ቲንክ ኢትስ አን ኦፕን ቡክ አይደል? ምንም ፕሮግራማቸው አለ። ያው ይገባኛል አፍሪካ ውስጥ አንዳንድ የአንተ ስጋቶች ይገቡኛል፣ የኔም ስጋቶች ናቸው። ልጠይቃቸው ፈልገህ የሚሰረዙ ከጠየቃቸው በኋላ የጥያቄ አይሆንም ተብለህ የምትገመገምበት፣ ተከራክረህ ኤዲቶሪያሉ ምናምን የማያምንበት ኖ ተብለን የተጣሉብን ያለቀስንባቸው የተቆረጡብን ይሄ ከተቆረጠ አይተላለፍም ብለን የምንተናነቀው ምናምን ጊዜ አለ። እኔ በጣም ደስ የሚለኝ ኤዲተሮችህ ማተር ያደርጋሉ። ተመስገን የሚባል ኤልቲቪ የነበረ ልጅ አላቅም ካወቅከው፣ አብይ ጉዳይ ይሁን አይደለም አብይ ጉዳይ ሌላ ሰው ነው፣ ኤልቲቪ ላይ ነበረ። ብቻ እሱ ኤዲተር የነበረ ጊዜ ነው እኔ በጣም ዋልታ ላይ እንድታወቅ የሆነው። አይ ቲንክ አንዳንድ ጊዜ አቅምህንም አንተ የምትደብቀው ወይም ቢቆረጥም ባይቆረጥም ግድ የማይሰጥህ ጊዜ እንደዚህ ይኖራል። ከኔ በላይ ይሟገት ይከራከር ስለነበረ አቅሜን እንድጠቀም ምናምን ስለረዳኝ ሰው ፍሪ ሆኜ መስራት ጀመርኩኝ ማለት ነው። ሰው ያስፈልጋል፣ ሲስተሙ ውስጥ ሰፖርት የሚያደርግህ ምናምን ያስፈልጋል ነው። ሴት ስትሆን ደግሞ ታውቀዋለህ። በቃ እኔ ብዙ ጊዜ የሚያናድደኝ ፖለቲካ ላይ ስትመጣ ኮንተንቱን የሚያይልህ ሰው የለም። ኮንተንቱ ቀድሞ ምን ለበሰች፣ ቀጠነች፣ ወፈረች በጣም ነው የሚያበሳጨኝ። ወንድ እንደዛ ሲባል ሰምተህ አታውቅም። ፖለቲካ ቢሰራ በጣም ቢጠና ለዚህኛው ግሩፕ ደገፈ፣ ራሱ ይሄኛው ደጋፊ ነው የዚህኛው ተቃዋሚ ነው ምናምን ነው እንጂ የሚባለው በማናቸውም ላይ ማለት ነው። የሚያሳዝኑኝ ጊዜያቶች ነበሩ። አሁን ለምሳሌ እኔ በሀሳብ እንኳን ባልስማማ፣ ለምሳሌ ቤቲ ታስታውስ ከሆነ ኤልቲቪ ላይ ከኮንተንቷ ይልቅ የሚሰሩት ፒክቸሮች ምናምን ራሱ ያናድዱኝ ነበር ኦነስትሊ ማለት ነው። ሴት ስለሆንክ ብቻ ክሪቲሳይዝ የምትደረገው በቃ አፒራንስ ጋር ምናምን ይገናኛል እና they don't see the beauty of your mind ምናምን መጀመሪያ ነው። ፖለቲካ ላይ ስትመጣ እንደሱ አይነት እንቅፋቶች ነበሩት። ከዛ ደግሞ አንተ የተሻለ ልጠይቃቸው የምትችላቸውን ሰዎች ራሱ ጀስት ቢካዝ ፕሮናንስ ስለሆኑ ብቻ እከሌ ስራቸውም የምትባልበት ጊዜ አለ። አሁን ብዙ ሴት ጋዜጠኞች ይገጥማቸዋል ብዬ ማስበው ነው የሚያለፍኩበት ስለሆነ ይህን የምናገረው እና ከዛ ደግሞ ጀጅ ያደርጓላ። አለባበስህ ሊሆን ይችላል፣ መልክህ ሊሆን ይችላል፣ አነጋገርህ ሊሆን ይችላል እና የሆነ ቦክስ ፊት ማድረግ አለብህ ፖለቲካ ላይ ለመስራት እና እነሱ ነገሮች ነበሩ። ፈተናው ቀላል አልነበረም። ሰፖርት የሚያደርገህ ሰፖርት ሲስተም አለቆች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ ካሉ እና አንተም የተገነባህበት ስብዕና ደግሞ ካገዘህ አስተዳደግ ከተጨመረበት ያው ፈጣሪም ሲረዳህ ትሞክራለህ። ሞከርኩኝ። በጣም ትልልቅ የሚባሉ ጋዜጠኞች ነው ለመናገር ይጽፉልኝ ነበር፣ አስተያየት ይሰጡኝ ነበር፣ ይለጥፉኝ ነበር፣ ጎበዝ በርቺ ይሉኝ ነበር። እናንተ ያላችሁ ይችል ልጅ ሰው ስም ማበረታቻ ይሆናል። ሪኮግኒሽን ስታገኝ ከተቋሙ በላይ የሚመለከቱት ሰዎች ማታ ተጣልተውበት ፕሮግራሙ አይሄድም ብሎ ተከልክሎ ስንት ፋይት አድርገን ከተላለፈ በኋላ ሰው ላይ ደርሶ ተጽዕኖ ማሳደሩንና ጥሩ መሆኑ ሲመሰከር ጠዋት ያጨበጭቡልሃል። ሰው ከአንተ የተሻለ አቅም ያለው ሰው መሆን አለበት ኤዲተር ወይ ኤዲቶሪያሉ ጠቅላላ ሰዎቹ መተው የተጠየቁት ሰዎች ሪኮግኒሽን ሲሰጡ ይደነግጣሉ። እንደዚህ ናት እንደ ልጅና ያስቀኝ ነበር እንደዚህ አይነት ነገር በቃ የሆነ ቦክስ ውስጥ ያስቀምጡሃል ነው።
እኔ ቦክስ አልወድም። ሴት ስለሆንኩኝ ወንድ ስለሆነ የሚባል ፉክክርም አላውቅም እውነት ለመናገር እና ማውቀው እሰራለሁ። ማላውቀው ከሆነ ከተበለጥኩኝ የሆነ ነገር ተበልጫለሁ ብዬ ከራሴ ጋር ነው ውይይት የሚሆነው። እንደዛ እያልን ነው እንግዲህ አቅም እየገነባን ትንሽ እያነበብን ማናውቀውን እየጠየቅን ብዙ ከታሪክ ጀምሮ ታሪክን እንደወደው ደግሞ አረዳድ አይደል ታሪክ ሁላችንም እኮ እናነባለን። ስለ ኢትዮጵያ ብዙዎቻችን ተመሳሳይ ፋውንዴሽን ይኖረናል እና ግን ስንረዳው ይሄ ወደ ትርክቱ የማዘንበል እኔም አንተም የተማርነው የሆነ ኤራ ላይ ነው ብዬ አስባለሁ እና በሱ ኤራ የነበረው ስለ ኢትዮጵያ የተረክ የነበረው ትርክት ካነበብከው መጽሐፍ ወይ ከእውነታው ይልቅ የተጫነህ ይመጣል ምናምንና እንደሱ አይነት ነገሮችን ዝም ብሎ በአንድ ጀንበር አይገለጥልህም። የሚረዱ ሰዎች ያስፈልጋሉ። በሱ እንግዲህ እያልን ነው እዚህ የደረስነው እልሃለሁ። ሳልሳዊት በቃል ከምትናገረው በላይ ጀስቸሯ ነው የሚገለን የሚሉ ሰዎች አሉ። አሁን ቲክቶክ ላይ መሰሪያቸው ቪዲዮዎች ይሄ አካላዊ እንቅስቃሴዎችሽ ከምትናገሪው በላይ ብዙ መልእክት ያስተላልፋል። ለምንድነው ይህ መንገድ የመረጥሽው? ፈልጌው አይመስለኝም። አንዳንድ ጊዜ ምናልባት ውስጥህ ይኖርና ምንድን መሰለህ አሁን መጽሐፍቶች ስታነብ ምናምን በጭንቅላት ውስጥ ስላቸዋለ ካራክተሮቹን አይደል ቁጣቸው ፊትህ ላይ ሲደሰቱ ሲወቅሱ ወደ በደር ይዘን የምታነበው ነገር እኔ ከምንድነው ይሄ ዝም ብሎ ከንባቡ ይልቅ እያንዳንዶቹን ነገሮች ሳነብ ደግሞ ወደ ታሪክ ጠጋ ካልክ እንደሱ ነው። በቃ ሲቀመጡ ልብሳቸው ምናምን ሲነካ የሆነ አርቲስቲክ የሆነው ነገር ወደ አንተ በቃ ትስለዋለህ እና እሱን እየሳልኩ ነው መጽሐፍም ሳነብ። እኔ እንደሌላው ሰው እንደዚህ ጊዜ አድርጌ ማንበብ አልችልም። ፊልም ራሱ ሳይ የሚገርምህ መጀመሪያ ታሪኩን አያለሁ አይደል ተመልሼ እንደገና ምን እንደለበሱ ማለት የጓጓ ታሪክ ሆነ ብዙ ጊዜ ታሪኩ ጋር ነው የምትሄዱ ላይ አይተኸዋል፣ ግን ሜሞራይዝ ማድረግ ትንሽ ይከብዳል እና ተመልሼ አየዋለሁኝ እንዴት እንደተቀመጡ ምናምን። ደግሞ ይሄ የዳይሬክተርነት እንትንም ነበረኝ ፊልም ላይ ሲትኮም ምናምን ተምሬያለሁኝ እዚሁ ሀገር ውስጥ ናኦድ የሚባል ሰው አስተምሮኛል ነው የማያቸው ነገሮች አሉ በቃ ገባ እና እሱ ውስጤ አድጓል ወይም ኖሯል። በልጅነቴ በጣም ግጥም ገጥማለሁ በጣም ነበርኩኝ። ሳነብ እንደዛ ነው ግጥም ሳነብ ስሜቶቹ ዘላ 40 ዓመት የተማርሽው ሊትሬቸር ነው በቃ ሊትሬቸር እሱም አለ ኢማጅን ነው። ከዛ ወደ ቴክኒኩ ስመጣ አይ ቲንክ አሁን የኛ ርዕስ ትንሽ ከበድ ይላል። ቁጭ ብለህ እንደዛ አይነት ጥጥር ያለ ፕሮግራም ይሄ በ60 ሰከንድ በአንድ ደቂቃ ነገሮችን እያየ የሚሄደውን ተመልካች ለመያዝ something different ያስፈልጋል። እሱን አስቤ ባይሆንም ግን ኢቨን እንደዚህ ቁጭ ብዬ ማውራት አልችልም። የሚገርምህ እነዛን የምሰራቸውን ታሪኮች ቁሜ ላይ ከዚህ ምናምን እንደ ትወና የሆነ ነገር ጨምርባቸዋለሁ። ትወና ተምሬ ምናምን አይደለም come with the package ትላለህ አብሮ ውስጥ የምጣ ነው አይ ቲንክ ውስጥ የነበረ በቃ ወጣ ነው እንደሱ ነው። ያም ፓርቱ ነው ሀሳብሽን በተለያዩ መንገዶች መግለጽ የምትማሪው አንዱ ከሊትሬቸር አንዱ ጀነር ነው። ወደ እስርሽ እንመጣለን። እንዴት እንደተያዝሽ አንቺ በፈለግሽው መንገድ ትነግሪናለሽ፣ እኛ የሚገባንን ይገባናል። ኢትዮጵያ ውስጥ ከዛ በፊት በጋዜጠኝነት መስክ ኢትዮጵያ ውስጥ ለምሳሌ አሁን አንዳንድ ሰዎች አሁን በጋዜጠኝነት መስክ ኢትዮጵያ ውስጥ መስራት አስቸጋሪ ነው የሚሆነው ከገዢው ፓርቲ ጋር ካልተለጠፍክ ፕሮ ገቨርንመንት ማትሄድ ከሆነ ይላሉ። አሁን ያለውን የሚዲያ እንቅስቃሴ እንዴት ነው የምትገልጪው አንቺ? እንደዚህ አይነት ሄስቲ ጀነራላይዜሽን ጥሩ አይደለም። ያው አንተም ጋዜጠኛ ስለሆንክ ታውቀዋለህ። ዝም ብሎ የሚገባህ ነገር ግን ይኖራል። አይ ቲንክ አንድ ጊዜ እኔ ለምሳሌ ዋልታ ያለው ምን አይ ነበር መሰለህ ከታች ያሉት ሰዎች አሉ አይደለ? ኖርማሊ የመንግስት አጀንዳ ብቻ ሆኖ ሳይሆን ይዘው የሚመጡት ነገር አለ አይደል? የሆነ ይኖራል አጀንዳ ሴት ይደረጋል እና ሚዲያ ዝም ብሎ አይሰራም መቼም። እንደኔና እናንተ ቲፒክ ያሰኘህን ነገር አምጥተህ አታወራም እና የብሮድካስቱ ህጉም አለ ምንም አለ እና በጣም ፈሩ ሰዎች አሉ ማለት ኖርማል ነገርን ፈርተው ፍራቻ የሚያጋቡብህ ሚዲያውን ራሱ ፈሪ የሚያደርጉት ማለት ነው። በቃ ሀሳብ እኮ ጠፍቶ አይደለም። ብዙ ሰዎችን ልታይ ትችላለህ ከፋና የወጡ አሁን ሀገር የሚያንቀጠቅጥ ነገር መስራት የሚችሉ ሰዎችን ስታይ አቅሙ አልነበረም። የጠፋ የአቅም ችግር ብቻ ይመስለዋል። እና እኔ እንደው ኤዲቶሪያሉ አንደኛ ከፕሮግራም አዘጋጁ የተሻለ እውቀት ሲኖረው የሚያሳድግ ሲሆን እና ህግ እስከተከበረ ድረስ የሚያሳይ ሲሆን ኤዲተርሽ እኮ እንደዛ ነው። ዋው እናስባላል ሲምፕል ኤክስፕላኔሽን በቃ ይሄ ሀስቱ ቤት ዳኒ አይደል ወይ ሀስቱ ከአንተ
የተሻሉ ሰዎች መሆን አለባቸው። ብዙ ጊዜ ወይ ኩያሞች ነው የምትሆነው። አንዳንዴ ደግሞ ዝም ብለው ያው አይጠፋም፣ በሆነ ነገር አፖይንት የሚደረጉ ሰዎች አይጠፉም። ያው ገና ነን አይደል? የሚዲያ ባህላችንም በቃ የስራ ልምዱን ምናምን ከየትም ይዞ ይመጣል ከአንቺ የተሻለ ስለው ልክ ነው። ከዛ አላቆ ዘመናዊ ሚዲያ ለመስራት ራሱ ረዥም ጊዜ ይወስዳል፣ ግን ፋይት ያስፈልጋል። አሁን የምናወራው እኔ ሰርቼ ያየሁበት ነው እንጂ ሁሉም ሚዲያ ማለት አይደለም። በጣም ጥንቅቅ አድርገው ኤዲተሮቻቸው የዜናን ብልት ያውቃሉ፣ የዶክመንትሪን ልቡን ያውቃሉ፣ ነፍሱን ያውቁታልና የሚባሉ ኤዲተሮች ያሏቸው ሚዲያዎች አሉ፣ ዲፓርትመንቶችም አሉ። ኦንሊ ቶክ አባውት እኔ ስለ እኔ የሰራሁበት ዲፓርትመንት መሆኑ እዚህ ጋር እንዲታወቅልኝ እፈልጋለሁኝ። እና ሰው ኤዲተሮች እንደዛ ማይሆኑበት ሰዓት፣ አለቆች ተሾሞ የሚመጡ አለቆች ደግሞ አዲስ ሲሆኑ ምናምን ሁኔታውን እስኪላመዱት ድረስ በቃ ሊሰሩ አስቦ የሚመጡት ነገርና ሪያሊቲው ምንም አይገናኝም። ሰው ውስጥ ያለው ፍጭት እንደው አንዳንዴ ላለሁኝ እኔ ተቀርጾ ምናምን የጋዜጠኛው አቅም የጋዜጠኛው ሮሮ ሙያተኛው ማድረግ የሚፈልገው ነገር ምናምን ቢታይ ይሄ መንግስት ሚዲያ ውስጥ ነው ሊያስብል የሚችሉ ነገሮች አሉት። እና መጨረሻ ላይ የወጣችውን ነገር ብቻ ስናይ በሆነ አንድ ግለሰብ ኤዲተር ምን ለማትረፍ እንደፈለገ ሳታውቀው ፕሮግራምን እንቅጥቅጥቅጥ አድርጎ ማለት ሪዝንብልም አይደለም፣ በቂ ምክንያትም አይሰጥህ ገባ። እና ምናልባት ኢንተርቪው ያደረከው ግለሰቡ ደውሎ ለምን ብሎ ሊሆን ይችላል። ይህንን ከመንግስት ጋር ምናምን አያይዘህ ሚዲያው እንደዚህ ስለተጨቆነ ነው ምናምን የሚሉት እሳቤዎች አንዳንድ ጊዜ በራሳቸው ትክክል አይመስሉኝም። ሆኖም ግን አፍሪካ ውስጥ ነው ያለ ነው። ከአፍሪካ የተለየ እንድንሆን አንችልም። አሁን ባለንበት ሁኔታ ሚዲያና በነፃ የመናገር መብቶች ያው ፍሪደም ኦፍ ስፒች ገና አለ። ኮንሲኮንሱንም ላናቅ እንችላለን ስንናገር። ፕላስ ደግሞ ይዘውት ሊመጡ የሚችሉትን ፍራቻዎች እንደምታውቀው ኤትኒክሲቲ አሁን ሀገራችን ላይ ያደረገው ነገር ሃይማኖትንም ጨምሮ ስጋቶች ስላሉ ያው አስቀድሞ የመፍራቱ ነገር እንደዛ አድርጎታል ብዬ ገምታለሁ። ከ13 ቀን በኋላ ሳልሳይት ባይነሳኝ መታሰርሽን ሰማን። 13 እኔ እንደውም 10ኛ ቀን ላይ ነው የሰማሁት። ነው 10ኛ ነው የሰማነው። እዚህ በጣም በተደጋጋሚ በዛ ጊዜ ሰማሁና እኔ በጣም ነው የገረመኝ። ምክንያቱም አንደኛ ሳልሳይትን አውቃለሁ። በጣም ምትናገሪውን ጠንቀሽ የምታውቂ ጋዜጠኛ ነሽ፣ ስርዓት ያለሽ ልጅ ነሽ። እንደዚህ ሰዎች በሚሉሽም ለህሊናሽ የምትኖሪና ምን ማድረግ እንዳለበሽ የምታውቂ ልጅ ነሽ። እና እኔ በአእምሮዬ ሁለት ነገር ነው የመጣው። የመጀመሪያው ጸባጫሪ ሆና እንደዚህ ቆረጠው ፍለጠው ምናምን ብላ ምናምን የሚለው አስቆኛል። እኔ በግሌ ሜይ ቢ ማላውቀው ነገር ይኖር ይሆን እንዴ ወይ ከሰው ጋር ተጣልታ ምናምን ብዬ ሩም ተውኩኝ። ከሰው ጋር ተጣልታ ደግሞ ከሆነ በአንቀጽ 19 48 ሰዓት ፍርድ ቤት መቅረብ ነበረብሽ። ግራ በመጋባት እንትን ውስጥ በቃ እንዳለን የተወያየን ቆየን። መጀመሪያ ፖሊሶች መጥተው አንቺን ሊወስዱ ሲመጡ ወደ ቤተሽ በምን አይነት ሁኔታ ውስጥ ነበርሽ? ድንገት ነው የመጡት ወይስ እየሰማሽው ነገር ነበር? ድንገት ነው የመጡት። ትንሽ ቁጥራቸው በርከት ስለሚል የሆነ ፍራይትኒንግ ነገር ይኖራል መቼም። ቤት ተንኳክቶ ሲከፈት አጋዥ ነች ቤት የከፈተችው። የመኝታ ቤት ነበርኩኝ። 4 ሰዓት አልፏል አስታውሳለሁ። ሰኔ 1 ሰኞ ጠዋት ነው እንግዲህ ሰው በርከት ያሉ ሰዎች ናቸው የመጡትና ሲቪል የለበሱ ናቸው ምናምን። ያው ዝም ብለህ ትደነግጣለህ አንዳንዴ። አልባልታው ምንም የምንሰማው አለ አይደል? የመታፈን ምናምን ዩኒቨር ነው። እግዚአብሔር ይስጣቸው። መጀመሪያ በዚህ አጋጣሚ እውነት ለመናገር መታወቂያቸውን አውጥተው ሲያሳዩኝ አዲስ አበባ ፖሊስ መሆናቸውን ስረዳ በደንብ ነው የተነፈስኩት። መጀመሪያ ወይ ኢትስ ኦኬ ህግ ከሆነና ኢሚዲየትሊ እንደውም ቅድም ስትል ነው ቢደውሉላት ትሄዳለች ስትል ለቀላል እውነት ለመናገር አላውቅም ያገረ ሰው ካለ ግን እንደሱ ብያለሁ። እንዲህ ሁሉ ሰው ለኔ ነው ምን አድርጌ ነው? መጀመሪያ ትደነግጣለህ መቼም አታውቅም እኮ አይደል? መጠርጠር ባይዘ እንትን አይደለም ያጋጥማል። በምንም ጉዳይ ልትጠረጠር ትችላለህ። ህግ እስካለ ድረስ ሀገር ውስጥ ህግ ያለበት ሀገር ውስጥ እየኖርክ እስከሆነ ድረስ መጠርጠር በራሱ ወንጀል አይደለም። ግን በምንድን ነው የሚለው ያው ኪሪስ ያደርጋል፣ ያስደነግጣል። ምን አድርጌ ነው በቃ ነገሩኝ በእናታችሁ ብቻ ኢሚዲየትሊ ብያለሁ። በእናት እንደውም በጣም ትንሽ ቆጣ የሚል አንድ ሰው ነበርና ፕሊስ አትቆጣኝ፣ ግን አጀንዳውን ብቻ ነገር በእናት ማለት ያስፈራል። የሰው ብዛት ምናምን ስታይ ለእኔ ነው ምናምን ልትል ትችላለህ። አንዳንዴ ያው ለደህንነትም ብዙ በርከት ሲል ሰው ምናምን ሊሆን ይችላል። እንግዲህ እነሱ ናቸው ጎብዛቸውን የሚያውቁት፣ ብዙም አላውቅም። ስለዚህ ግን ቤት ሳሎኑ ሲሞላ እና የት ነች ምናምን የሚለውን ድምፅ ስሰማ ቀጥ ብዬ ነው የወጣሁት ወደ ሳሎና ቤት። ምንድን ነው ምናምን ታውቂያውን ሳይ እንደነገርኩ ተነፈስኩኝ፣ ቁጭ አልኩኝ። ምንድን ነው አልኩኝ። እሱን ሄደን እንነጋገራለን።
በጣም ለአጭር ውይይት ነው የምንፈልግሽ ምናምን ሲሉ ወይኔ ደውላችሁ ጥሩኝ አልመጣም እኔ ለዚህ ምናምን አልኩኝና ያው ፌዝም ሊመስል ይችላል እንግዲህ ህግ ለማስከበር ወይም ተጠርጣሪ መጣ ሰው ምን እንደተነገራቸው ምናምን አታውቅም። ስለዚህ በቃ እሺ አልኩኝ። በቃ በኋላ ቤቴም ተፈትሿል ምናምን። የዛኑ ቀን ከአጋዥ ጋር ነው የሄድኩት። ያው ዜናውን ሰምታችሁታል ስላሰብኩኝ ነው። ብዙም የተባልኩትም የተነገረኝም ነገር አልነበረም። አንዩዥዋል ነው ሰው ያው ትንሽ ታስቀምጥሽ እስር ቤት ማለት ሄድኩኝ። በቃ ከሄድኩኝ በኋላ ስልክ ለቤተሰቦቼ እንደደውል ፈቀዱልኝ። ለቤተሰቦቼ ደወልኩኝ። መጀመሪያ ሲሄድ እንደውም ፈርስት ኩዌስችን እንትን ጫማ ስሊፐር ላርግ ወይስ ስኔከር ላርግ ብዬ ጠየቅኩት። ላይክ አይደለ ለምን እንደምትሄድ ይነግራል። ቢመችሽ የመጣ አድርጊ ሲለኝ ኦኬ ስለዚህ አማክራችሁ ትመልስኝ አይደለም አምጋና ስቴት ይራዳል ምናምን አልኩት። ምንም አላሉኝም። እግዚአብሔር ያክብራቸው። ብዙም አክብረው ምናምን ነው የወሰዱኝ። ያው ሌላው ነገር ትክክል ባይሆንም ግን እንደዛ አድርገው ወሰዱኝ። እንደውም አንዳንድ ቆጣ የሚሉትን ምንድን ነው ብሎ ገለል የሚያደርጋቸው ሰውም ነበር። እውነት ለመናገር ኮስተር ብለው የሆነ ጥያቄ ስጠይቁኝ ኖ የሚላቸው አለቃም በመካከላቸው ነበረ። በቃ እንደዛ ሆነ። ከዛ የገባሁት ያው በተለምዶ ጨለማ ይባላል፣ ግን መብራት 24 ሰዓት ላይ ያለው በነገራችን ላይ እንደውም አይጠፋም። የምትመኘው ጠፍቶ መተኛትን ነው ቱ ቢ ኦነስት እኔ ሳስብ የነበረው ነው። እዛ ለ2 ቀን ከግማሽ ሰኞ፣ ማክሰኞ እና ሮብ ጠዋት እዛ ክፍል ነበር። ያው አይሶሌት ተደርገናል። ሌሎች እስረኞች ማናገር አይቻልም። ግን በጣም የሚገርሙ እኔ የሆነ ፖሊሶቹም ራሱ አይዞሽ ምናምን ሲሉኝ እንባ ይመጣ ነበር። በጣም ተኮሳትረው ምናምን ሲያናግሩኝ ላይክ ኢትስ ፋይን ፋይን ምንም የሚሰራው ወንጀል የለም ሰው ምንም ቢመጣ ኦኬ ብዬ ራሴን አዘጋጅቻለሁ። ግን መልሶ ሁኔታዬን ሲያዩ ምናምን አይዞሽ በቃ ምናምን ሲሉኝ አለ የሆነ የማባበል ነገር ሲመጣ ቶሎ ይሉኛል የሚለው ነገር ወዝ ተቺና አይኖቼ በእንባ ተሞልተው ነበር። ዝም ብለው እንደዚህ ነው ማስታወሳለሁ። ከዛ እዛ ስገባም ምንም እንኳን አይሶሌት ቢደረግም እንዳልኩ ካሜራ አለ ምን አለ በሩ ሳዘጋብኝ ገባው። ትንሽ ቀዘቅዛል ቤቱ። ፍራሽ ምንም ያው እንዳለቀርኩ ለብቻ ስለሆነ ተሯሩጦ እስረኞቹ ፍራሽ አስገቡ፣ ውሃ አስገቡልኝ ምናምንና በመስኮት በቃ አረሳቸውም። 2 ልጆች መተው እሙዬ ምን ሆነሽ ነው በነፍስ ነው ምናምን አለችኝ። እና ረብስ ማቅደስ ቅዱስ አላላወኩም ምናምን አልኳት። ወቅታዊ ነው ምናምን አለችኝ። እሷ እንደውም ተሽላ ያው ያውቁት አልገባ እዛ አይው ላይ በቃ በጣም የነገጥኩት ነው። ከዛ ረብስ ማቅደስ ቅዱስ ምናምን አልኳት። እና አይዞሽ ምናምን እኔ ሌባ ነኝ እሺ ምናምን አለችኝ። እና ለቃኩት በቃ ሳኩኝ በጣም እኔ ሌባ ነው አይዞሽ ነው ስትለኝ እና የሰው ፍቅር እዛ ራሱ በጣም በቃ ሰው ሲመጣ ያለው መረዳዳት በቃ ያው እንደሚያስደነግጥ ስለሚያውቁ እሱ ነገራቸው በጣም ደስ ይል ነበረ። ማለት ያው ከጭንቀትህ ዋት ኢፍ ምንድነው የሆነው ምን ልሆን ነው እዚህ የገባሁት ምናምን የሚሉትን ጥያቄዎች የሆነ በቃ ተከልክሎም ራሱ ሩቅ ነው ምናምን ያወሩሃል ምናምን ማነው ስምሽ ሳልሳዊት በቃ ሁሉም ሰው ሲያልፍ ወደ መጸዳጃም ሲያልፍ ወደ ውጭም ሲወጡ ሳልሳዊት ደራደሽ ምን ፈልጊያለሽ በቃ እንዲህ አይነት ኢንተራክሽኖች ነበሯቸው። እና ሰው ያው ውጭ ላለ ሰው ነው ከዛ ማሰብ የምትጀምረው ለቤተሰብህ ምናምን እንዴት ነው ይሆን 2 ቀን ከግማሽ ሳያዩኝ ያው ይከብዳል አይደል ምን ሆነች ከምትሰማው ነገር አኳያ ትጨነቃለህ። በቃ እንደዛ ከመሆን ባለፈ ምንም የሆንኩት ነገር የለም። ሮብ ከሰዓት ያው ከብዙሃኑ እስረኛ ጋር እንደሆን እንድቀላቀል ተፈቀደልኝ። ከሱ ቀን ጀምሮ ቤተሰቦቼን አገኛቸው ነበር። በመካከል ሚዲያውም ምንም ይፋ እንዳይሆን የፈለግነው እኛንን ማለት ዝም ብሎ በቃ ምንም ስላልነገሩን ጠበቆቼ ምንም ሲያናግሯቸው ያው ትወጣለች ነገ ትወጣለች ከነገ ወዲያ ትወጣለች እያሉ ስለነበረ በኋላ ግን ያው ዝም ብለህ ስታስብ አይ ቲንክ መምህር ዘላለም ከወጣ በኋላ እዛው እኛ ጋር ስለነበረ ዓርብ ዕለት እሱ ሲወጣ ያው ተሰማ። እንግዲህ እኔ በምን እንደተከሰስኩ በማን መዝገብ ስር እንደሆንኩ ነው ማቀበት ቻንስ የለም። ምክንያቱም አልተመረመርኩም፣ እንደዚህ እያናገረኝ ሰው የለም ምናምን ብዙ እውቀቱ አልነበረኝም። በኋላ የዛን እንደነገርኩ የወጣሁኝ ቀን አይ ቲንክ ተጠራሁኝና ሄድኩኝ። ለመጀመሪያ ጊዜ ያየኋቸውና የኔ ያልሆነ የቲክቶክ መልእክት የተባለ ነገር ያው ሲያነቡ ከጉዳዩ ጋር እንደሚያያዝ ገባኝና እኔ እንደዚህ አላልኩም ይቅርታ እኔን ቪዲዮ በትክክል ያያችሁት አይመስለኝም የሚል መልስ ሰጠኋቸውና በቃ መለሱኝ። ከዛ ጊዜ በኋላ እንግዲህ ለ8 ቀን ያህል ያው ማንም ሰው አያውቅም
ከራሴ ቤተሰቦች ውጭ ጓደኞቼ እንኳን የሚያውቁ አልነበሩ። በኋላ ግን ያው እንዳልኩ ከመምህር መውጣት በኋላ በሰዎች ይሰማሉ። እነሱም በማን አለ የሚለውን አብረንም ስንገባ ያየናቸው ልጆች ስለነበሩ በሱ ጉዳይ ታወቀ መሰለኝ። አንድ ከቤተክርስቲያን ጋር በተያያዘ የሚሰራ ልጅ ይመስለኛል እንደሰማሁት ከሆነ መጀመሪያ ላይ ያልተናገረው። ከዛ ለኮንፈርሜሽን ሰዎች ወደ ቤተሰቦቼ መደወል ጀመሩ። በዚህ አጋጣሚ ማረሳው ማለት ለእኔ ማረሳው ትልቁ ውለታ ብዙ አብረው የበሉ የጠጡ አይደለም ለበርካታ ዓመታት ጓደኛ የሆንከው ሰዎች እንደምንም ቢሆን ሰው ክፉ ነገር በገጠመው ጊዜ የሆነውን እስክታቅ እንኳን ምን ነው ማለት ጥሩ ነው አይደለ? ሁላችንም መጠያየቅ ምን ማለት ነው። በቃ ሁለተኛ እንኳን ያሰበችበት አይመስለኝም። ፍሬወይኔን ካወካት እውነት ለመናገር ለእኔ ፍሬወይኒ ገብረጻዲቅ ሮጣን የመጣችው ላይክ እንዳየችው የመጨረሻው እንዴት ለምን እንዳስገባት ራሱ አላውቅም። 10 ሰዓት ስለሚዘጋ ለ10 ሰዓት 5 ጉዳይ ምናምን እኔ ጋር የደረሰችው እና ሳያት ገና ደነገጥኩኝ። እኔ ኦኬ ሚዲያ ላይ ወጣ ማለት ነው በሚል ማለት ነው። ከዛ ወጥቷል ሳልስዬ ልሽ ብዬ የመጣሁት አለች። እሷ ነች። ከዛ በኋላ ከእሷ ይመስለኛል ብዙ ሰውም የተጋራው። ከዛ እኔም በማላስበው ሁኔታ ሰው እግዚአብሔር ይስጠው ምልህ ላጠፋም እችላለሁ። መቼም እንደዚህ አይነት ቪዲዮዎች ስትሰራ በተለይ ደግሞ ላይ ስትሆን አንተም ታውቀዋለህ ኢትዮጵያ ስትል አሁን ያለንበት ፋሽን የብሔረሰብ ነፃ አውጪው ስለሚበዛ ሁሉም ሰው ላታስደስት ትችላለህ፣ ኢንክሉዲንግ የመንግስት አካላትን። ያው ሁሉም እንዴት ነው ህልም እንደፈችው ነው እንደሚባል ሁሉ አንዳንድ ታሪኮች በተለይ ታሪክ ላይ የጋራ ሴቶቻችን ላይ ምናምን አንስማማም አይደል? እስካሁን ድረስ ያው እንደ አንድ ትልቅ መጣያ የምንወስደው እሱን ስለሆነ ሰዎች ጋር ሲደርስ የተለያየ ትርጉም ይኖረዋል። አነጋገሪ ምናምንም ያው ሊያስቀይማቸው ይችላል። ግን እንደዛ አላሉም። በቃ እንግዲህ ከ8 ቀን በላይ ያው ዜናው ሲወጣ 8 ቀን ነው እንደነገርኩ። እንዴት ፍርድ ቤት ሳትቀርብ ምንም ታድርግ ግን ሰብአዊ መብቷ ተጥሷል በሚል በርካቶች ጮኋቸዋል፣ አንተን ጨምሮ ሁላችሁንም። ሁሉም ሰው በእውነት በጸሎቱም በሀሳቡም አገዘኝ፣ እግዚአብሔርም ረዳኝ። እንግዲህ አማላጅነቱ ያልነሳችኝ ድንግል ማርያም እኔም ጸልዬ ነው በእውነት ለመናገር። በቃ አይደል አንዳንዴ ጭንቃል ምንድን ነው ምን ባደርግ ነው እኔ ተራት ቲክቶከር አይደለሁም። በምንም ብጠየቅ ምን ተራት ላይ ቢያንስ ብሮድካስት ህግን ምንን አውቃለሁኝ ነው። ያው አንዳንዴ ስሜታዊ ልትሆን ትችላለህ። እርግጥ አይደል ሰው አይደለም ስሊፕ ላታደርግ ምናምን ትችላለህ። ግን አንደኛ እኔ እንደው ከብቻ የፈጥር ያወራኋቸው ነገሮች የሉ። እንደው ስለ አርሲ ጠንከር የሚለውን ቪዲዮ ያጋራሁት ዛሬ አይደለም በባለፈው ቆየት ያለ ነው እና ሀሳቡም የነበረው ዛሬ የተጀመረ እንዳልሆነ ዶክተር ደቻሳ አበበ የጻፉትን መጽሐፍ ማንበብ ይቻላል። ዶክተር ደቻሳ አበበ መጽሐፉን የጻፍኩት ዶክተር አብይ አህመድ ራሳቸው ደውለው ጻፍ ብለው አበረታተውኝ ነው ብለው ምስክርነታቸውን ሰጥተዋል። የገጹ መጀመሪያ ላይ ታገኘዋል። ይህን እና ፕሮፌሰር መስፍን ወልደማርያም የኢሰማጎ ሊቀመንበር በነበሩበት ጊዜ የወጡ ሪፖርቶችን ነው የሰራሁት። እንግዲህ እንደ አንድ ጋዜጠኛ እውነታን ስትሰራ ከነዚህ የተሻለ ማስረጃ ከየትም ልታመጣ ትችልም አይደል? የዶክተር ደቻሳ አበበ የታሪክ ምሁር ናቸው። ኢሰማጎ ዶክተር ኢሰማጎ ነው። ይሄ እንግዲህ ከቀደመው የኢህአዴግ ወይም ቲፒኤልኤፍ ዘመን ጀምሮ የነበረ ችግር ነው። እንግዲህ አርሲ ላይ የምንሰማው አይደል? የአርባ ጉጉ ምናምኑ ታስታውሳለህ። እና እነሱን ጨምሬ ቨሪ ኮንስትራክቲቭ መረጃዎቹ እንዳሉ ሆነው መረጃዎቹ ቢያስፈሩም ግን የተጻፉ ናቸው። መጽሐፍ ላይ የተጻፉ ያልተከለከለ መጽሐፍ ያልተከለከለ ኢሰማጎ ሪፖርት አይደለም በእጃችን ላይ ያለ የምታጣቅሰው ነገር ነው። እንደ አንድ ጋዜጠኛ ከዚህ በላይ ምንም ላደርግ አልችልም ማለት እንግዲህ። ሁለተኛው ግን ይሄኛው ነገር ሲከሰት እንግዲህ እንዳየኸው አይ ቲንክ ስለ ሰኔና ሰኞ መቼም አንተም ታውቃለህ ብዬ አስባለሁ። እኔ ጥንቆላ ወይ ምናምን አይደለም ብዙ እንደዛ ይመስለዋል። ግን ታሪክ ካነበብክ ከትልልቆቹ ነገስታቶች ጀምሮ ከአፄ ቴዎድሮስ ጀምሮ ወደኋላ ሄደው የታሪክ ጸሐፍቶች በዚህ ጉዳይ ላይ ጥናት ያጠኑ ሰዎች የሚሉት አለኛ ጋር ብቻ አይደለም በመላው ዓለም እንዲህ አይነት ነገሮች በተለይ በ11 ዓመት የሚገጥሙት ብዙ ችግሮችን ብዙ ጊዜ ማስከተል እድል አላቸው። ስለምናስበው ሊሆን ይችላል። ታሪካዊ፣ ሃይማኖታዊ ምናምን ባክግራውንድ ላይኖረው ይችላል። ግን በቃ በአባባልም እንደ ሰኔና ሰኞ ይባላል አይደል? ሰኔና ሰኞ ደግሞ ገጠመ። ያው እንደዚህ አይነት ችግሮች ይገጥማሉ ብዙ ጊዜ እንጠንቀቅ የሚል ያው ያችን ቅድም አንተ ያልካትን ምጸቷ ምናምን አይኔ ምንም አብረው ወርተዋል መሰለኝ። እንግዲህ ይሄን ያለው ግን በይፋ እንደነገርኩ ካልተከሰስክ በዚህ ነው ብለህ ማጠቃለል አትችልም። አሁን እዚህ ኮሜንት ላይ አላዛር የሚባል ልጅ መርጦ አልቃሽ የሚል ነገር ጽፏል። ብዙ ጊዜ ይህን ቃል ትሰማዋለህ አይደለ? መርጦ አልቃሽ ሰው መርጦ አልቃሹም ሰውዬ ስለሆነ ነገር እያለቀሰ ከሆነ ከዚህ በፊት ያላለቀሰበት ጉዳይ ሊሆን ይችላል። አሁን አይደለ አንድ እየሆነ ነው ማለት ነው። ሲጀምር ሲያለቅስም እንደው የምልህ በጣም የሚጨንቀኝ ብዙዎቻችን ልናጠፋ እንችላለን። የሳሳትናቸው ነገሮች ሊኖር ይችላል እኮ ከዚህ በፊት ሰው ግን ከዛሬ ነው አይደል መጀመር ያለበት፣ ከዛሬ ነው መቁጠር ያለበት። ከዛ ደግሞ ስለሞተው ነው እንጂ ስለቆመው ሰው አይደለም። መረጥ ካልመረጥ የሞተው ሞቷል። ስለሞተው ካዘንክ ነው ፖይንቴ የነበረው። ይሄ መርጦ አልቃሽ የሚል ኮመንት ትንሽ ደስ ስለማይል ምን ነው በጋራው ማዘን ለምን ያቅተናል አይነት ኮመንት ነበረ የመጨረሻው ቪዲዮ። እንግዲህ እንዳየው ሰው
አላቅም እንዳልከው አንተም እንደው እኔም በስህተት ይሆናል ያው ጥቆማም ይኖረዋል እንደምታውቀው እንደዚህ አይነት ነገር እንጂ ያው ሁሉ ታውዘንድስ ኦፍ ቪዲዮ ሳልሳዊት ናለች ብሎ ቁጭ ብሎ የሚያይ ስራ የፈታ ሰው አለ ብዬ አላምንም በግሌ። ያው እንግዲህ አንዳንዴ ያለ አይደል በሌላም ነገር እግሩ የተባጨበት ሰው ምናምን ጥያቄ የለውም። ሳልሳዊት ምን አለች ብሎ ማቆም ነገር የምትሰሚ ልጅ ነሽ። ለምን እያንዳንዱ ኢች ኤንድ ኤቭሪ ፎቶ ስቴፕሽ ዜና ነው ገባሽ? የገረመኝ ግን ፖሊስን የሚያህል አካል ቤትሽ አባላቶችን ልኮ ከመያዙ በፊት እንዴት ማጣራት ተሳ ነው? አሁን ለምሳሌ ፖሊስ ግለሰብ አይደለም ግለሰብ ብሎ ባህሉ አሉ። አሁን እኛ እንኳን እዚህ ቴዲ እንትና ከለቤት ከፍቶ እየሰደቡ ነው ካሉ ካላዩ አላምንም እላለሁ። ከዛ የተሰደብኩትን አይቼ ምን ለማለት ፈልጎ ነው የተቆረጠ ነው ወይስ ምንድን ነው ገባሽ? አንዳንዱ ሆን ብሎ ሊያጋጭ ይፈልጋል ምናምን ወይ ገባሽ አይደል? ፖሊስ ግን ቤቴ ሲመጣ ታንጀብል የሆነ ኤቪደንስ ቢያንስ ሊኖረው ይገባል የሚል እምነት ነበረኝ እና ከሄደ በኋላ አንቺን እንደዛ ወደ ፖሊስ ጣቢያ ከወሰዱ በኋላ እንደዚህ ነው እንዴ አሉሽ? ኦኬ። ከዛ በኋላ 13 ቀን ማቆየትን ለሚመረጡበት መንገድ ግልጽ አድርገውልሻል? አይ በቃ ግልጽ ቢሆንማ አንሰማ ነበረ። ምንም ወይ ያጣሩ ይሆናል ወይ ጠበቁኝ ይሆናል። እንግዲህ እኔ ምንም አውቀው ነገር የለም እውነት ለመናገር ያው በይፋ የተነገረ ነገር ስለሌለ ደግሞ ፖሊሶችን ወደ ፖሊስ ደውል አድርገህ ደግሞ ብጠይቅ ጥሩ ነው። ቴዲ እኔ የምጠይቀኝ ጥያቄ እኔ ጋር ይገናኝ አይደለም። ሳልሳዊት እህታችን አሁን እስከገባኝ ድረስ ሚዲያ ላይ እየሰራች አይደለም። እኔ የሚገባኝ ነገር አለ። ሳልሳዊት በተለያዩ ምክንያቶች ሚዲያ ላይ የራሷም እምነት አለ፣ የራሷን ፕሪንሲፕል አለ። ወይም ሚዲያ መመራት አለበት፣ ሚዲያ ላይ መስራት ያለብኝ በዚህ መንገድ ነው ብላ የምታስብ ልጅ ናት። አንዳንዴ አቅም ኖሯችሁ ከእናንተ አቅም ያነሰ ኤዲተር ሲመደብላችሁ ይተናነቃችኋል። በልዩ ልዩ በነፃነት መስራት አልቻለችም። እኔ ወደ ሚዲያ እንድትመጪ ነው የምፈልገው። አንድ ቻሌንጅ ሰጣችኋለሁ። ከሳልሳዊት ጋር አላወራሁም። ሳልሳዊትን ሚዲያ ላይ ማየት እንፈልጋለን። ቢያንስ በራሷ ሚዲያ መምጣት አለባት። ፖድካስት መጀመር አለብሽ፣ መጥፋት የለብሽም ሳልሳዊት። ለዚህ ደግሞ ይሄ የሚወድሽ የሚያከብረሽ ህዝብ ማስጀመሪያ የሚሆን አናጣም። እኔ ከራሴ ጀምራለሁ። ማስጀመሪያ የሚሆን አናጣም። እናንተም በቻላችሁት መጠን ሁሉ በምትችሉት ነገር ሳልሳዊትን የፍቅር ስጦታችሁን በርቺ በሏት። በርቺ ሳልስዬ እንወድሻለን በሏት። መጨረሻ አካባቢ ላይ አድናቆታችሁን ያው ያለችው ሀገር ቤት መሆኑን ማወቅ አለባችሁ። ኢትዮጵያ ውስጥ ነው ያለችው ሳልሳዊት። የቤተሰብ ኃላፊነት ያለባት ልጅ ናት። ስትናገር እንኳን በጣም እንዴት ተጠንቅቃ እንደምታወራ እያያችሁ ነው። እና እናንተም ያን ቦታችሁ መጨረሻ አካባቢ ላይ ሳስገባችሁ ፍቅራችሁን ስትገልጾላት በጣም በጥንቃቄ ይሁን። የፖለቲካ መጠቀሚያ ታርጓት። በተለይ ታጋዮች ይሄ ጉዳይ ያላለቀ ነገር ስለሆነ ቢያንስ አናሳካት። አሁን የአንቺ ኬዝ ኦኬ አልተዘጋም። 13 ቀን ቆይተሻል፣ ከዛ ወጥተሻል። በአሁን ሰዓት ኦኬ ሚዲያ ላይ በፊት ዋልታ ላይ ነበርሽ፣ ከዛ መጀመሪያ ፋና፣ ከዛ ዋልታ፣ ከዛ ድጋሚ ፋናና ዋልታ አንድ ላይ ሲሆኑ ተመልሰሽ መጣሽ። አሁን ሳልሳዊት ሀሳብሽን የምታስተላለፊበት ወይም ደግሞ ስራሽን የምትሰሪው ምን ላይ ነው? የትኛው ሚዲያ ላይ ነው ያለሽው? የትኛው ሚዲያ ላይ የለሁም እንደምታውቀው። በራሴ የመምጣት ግን ሀሳብ አለኝ። አንተም ጋር ስናወራ እንግዲህ ዘኝ የተነጋገር ነው ይሄንን በመልኩ መስራት እንዳለብኝ። ያው እናንተ በደንብ እየሰራችሁ ስላለ ጀመራችሁ ሀሳቡም መወያየቱም ቀላል አይመስለኝም እና እኔ ቤዝ ማድረግ እንፈልገው ሁሌም ሀገሬ ላይ ነው። ምንም ነገር ቢመጣ ብታጠፋም ብትኮረኮምም አላል ብቻ ወደ መደሪዘን ብዙ ድምፅ ልንሆናቸው ብዙ ሀገራችን ላይ እንደ ሀገርም ለመቆም በተለይ የተዛቡ ታሪኮቻችን ላይ የሚመጣው ትውልድ አይደል እኛ እንኳን ተጣመን ከሆነ የሚመጣውን ትውልድ ለማቃናት በምንችለው እኛም ስናጠፋ እየተኮረኮምን እየተመካከርን እንደው ምንሰራበት ፕላትፎርም ቢኖርን እኔም ደስ ይለኛል እና እሱን ለማድረግ እንግዲህ ካለንም ልምድ ከምናውቃቸውም ሰዎች እየተማከርን አንድ ፖድካስት ቢኖረኝ ቢጀምር ታላላቅ ሰዎችም እንግዲህ በቆይታዬም ጊዜ የሚያናገርኳቸው አሁንም ለሀገር የሚጨነቁ የሀገር ነገር የሚያሳስባቸው መሄጃችንን ሊጠርጉልን እንዲያሳዩን መዳረሻችንን የሚችሉ ብዙ ሰዎች አሉ። ያው ኮንስትራክቲቭ በሆነ መልኩ የሚጠቅሙ ነገሮችን ለመስራት አስባለሁ እንጂ ሚዲያ ላይ አይደለሁም። የማሰቢያ ጊዜ ላይ ነበርኩ እንዳልኩ ገና ከለቀኩኝ 5 ወራቶች ነው የተቆጠሩት እና ዝም ብዬ እዚሁ እስከዛ ድረስ ቁጭ ከምል የህዝቡን መቀባበል ያለውንም ጎደሏችን የት ላይ ነው ያለው ያው ያርምሃል አይደል? ሰው ስትሰራም ካልፈለገህ ማያይህም ከፈለገህ ያይሃል። ከባድ ነው እንደዚህ አይነት ጠንካራ ሀሳቦችን አንስተህ ሁሉንም ስለማታስደስት ፎሎውም የሚያደርግህ ኮመንት በሚሰጠው በቃ አይደል ብቻ ታይዋለህ፣ በዛው ትመዝናለህ። ምን ላይ ብሰራ ነው ዝም ብሎ በኢንትረስት ቢሆን እንደነገርኩህ እንደው ምን ላይ ትንሽ ላበርክት የምችላትን እንደው የማላውቀውንም ጠይቄ ቢሆን እንደው ቢያንስ ትንሽ አንደበት አለኝና
ምን ላይ አስተዋጽኦ ላበርከት በሚል እንጂ ኢንትረስት እንደነገርኩህ የወንጀል ተረኮች ላይ ትንሽ ባልተለመደ ሁኔታ እነሱም የራሳቸው ነገር ስላለኛ ስለ ኢትዮጵያ የምናስበው በእንደዚህ አይነት ነገር ነን ብለን የምናስበው እና አክቹዋሊ የውጭ ታሪኮችን ስትሰማ ትደነግጣለህ አይደል? የሀገር ያሉ ፋይሎችን ፍርድ ቤት ቁጭ ብለህ ስትወር እነዛን የሚያስንቁ አይነት ታሪኮችም አሉ እና ሰዎችን ቢጠነቀቁበት ቢማሩበት። ከዛ ደግሞ ክሪሚናል ማይንድስ ምንድን ነው? ክሪሚኖሎጂ ራሱ እኛ ሀገር የለም አይጠናም። ደብል ፐርሶናሊቲ ያላቸው ኢቨን ሴሪያል ኪለርስ ምናምን ገና አላል እንደው በጥናትን በምንም ትራይ ቱ ዲክ ብዙ ነገሮችን ለማንበብ ሞክሬያለሁ። ጥናቶችን ምኖችም ስለሌሉ ፍላጎቴ እሱ ነው። እሱ ይኖረኛል ብዬ አስባለሁ። እንግዲህ ያው ይሄንን በግል ዝም ብለህ መስራት አትችልም። ከመንግስት ጋር መነጋገር አለብህ ፋይሎች አክሰስ ለማድረግ። እነዚህ ክሪሚናሎቹ በራሳቸው የተፈረደባቸው ፍርደኞቹ ታሪኮቻቸው እንዲወጡ ፈቃደኞች ሆነው ካንሰንት ማግኘት አለብህ ወይ ፍርድ ቤት የተከታተልክ ለህዝብ ክፍት የሆኑ የፍርድ ሂደቶችን ነው የምትሰራው እና ትንሽ አድካሚ ነው፣ እርዳታ ይፈልጋል። ኢንትረስቲ እሱ ነው። ግን አተሴም ታይም ፖድካስት ላይ ልታወራው ትችላለህ። ሞር ግን እንደው ምን እንስጥ አይደል? በዛች ባለችን በተማርነው በለመድነው ባገኘነው እውቀት እንደው ደግሞ የኛ ሀብታችን አንተም ታውቀዋለህ፣ ሰው ነው አይደለም? ሰው እውቀት ያላቸው ሰዎች ናቸው ሀብቶቻችን። እና ብዙ ሰዎች በቅድሚያ ምንድነው ስለፈለጉ ብቻ ደውለው የማያገኟቸውን ሰዎች እኛ በአንድ መልእክት ማግኘት እንችላለን። ሀሳባቸው ደግሞ ለሺዎች በቃ ምግብ የሚሆን አይደል? ለአእምሮ ምግብ የሚሆን ለነገ መንገድ የሚያሳይ ነው እና ያንን ሀብታችንን ተጠቅመን እንደው ጥቂት ነገር ማበልጸግ ማበርከት የምንችልበት። እኛ ሀገር ፖድካስት አለ ብለው ሰው ያስባል። ገና ነው ፖድካስት አለ። በሺዎች የሚቆጠሩ ፖድካስቶች ሊኖሩን ይገባል። ከቁጥራችን አኳያ ስታየው በመቶ ሺዎች የሚቆጠሩ አይነቶች ነው የሚያስፈልጉን እና ገና ምንም ያልተነካ ነገር ነው ብዬ ስለማስብ ወደዛ መምጣት ነው የምፈልገው። እኔ በአድማጮች የተማመናለሁ። ሳልሳዊትን ሚዲያ ላይ ማየት እንፈልጋለን። አሁን ፖድካስት እነሱን ለመተቸት ምናምን ሳይሆን በተለይ ከሀገር ውጭ ያለ አድማጮቻችን ጥርት ያለ ነገር ይፈልጋሉ። ስላለው ነባራዊ ሁኔታ ምንድን ነው ፖለቲካዊ፣ ማህበራዊ ጉዳይ እና ለዚህ ደግሞ እንዳንቺ ያለ ሰው ያስፈልገናል በእጅጉ። አንዳንዱ ለዩቲዩብ ቪው ምናምን ሊሆን ይችላል፣ ወይ ሊያስለቀስ ይችላል፣ ወይ ኤግዛጀሬት ሊያደርግ ይችላል። እንዳንቺ ያለ ሰው ከሚዲያ እንዲርቅ አንፈልግም። አሁን አንድ ነገር ጠይቅሽ፣ ከራሴ ነው። የባንክ አካውንትሽን ንገሪኝ። የሚወድሽ የሚያከብሮሽ አሉ። እነሱ የሰራሻቸውን ያውቃሉ። ሳልሳይት ባትናገሪም ከፊትሽ የምንረዳቸው ብዙ ነገሮች አሉ። ስለዚህ አንቺ ወደ ሚዲያ መምጣት አለብሽ። በራስሽ እንኳን አንቺ አይደለም ማንም ዛሬ አንድ ቢሮ ይዞ ማይክና ጠረጴዛ አስቀምጠው ፕሮግራም እየሰሩ ነው። አንቺ መስራት አለብሽ። ይህን በይ፣ ይህን አትበይ፣ ይህን አውጪ፣ ይህን አታውጪ የሚልሽ ኤዲተር በሌለበት በነፃነት ብቃትሽን የምታስመሰክሪበት ይሄን ህዝብ ደግሞ የበለጠ የምታስደስችበት ፕሮግራም እንድትሰሪ ስለምንፈልግ እኛ ሰፖርት እናደርግሽ እንፈልጋለን። ስለዚህ የባንክ አካውንትሽን ሳልሳዊትን የቴዲ ሐዋሳ ወዳጆች ከእስር ላይ ከነበረችበት ጊዜ ጀምሮ ስነግራችሁ ስታደምጡ የነበራችሁ አቅማችሁ የፈቀደውን ሁሉ አንድ በአንድ እያስገባችሁ ስትገቡም እንደዚህ ሌላ ነገር ውስጥ አናስገባት። በቃ ሳልሳዊት በስራዋ ትናገር። መልካም ምኞታችሁን ብቻ እየገለጻችሁ እግዚአብሔር በውስጣችሁ ያሳደረውን ከማድረግ ጀምሮ ሌሎች ነገሮች እንዳሉ ሆነው እኔ ወንድምሽ የመጀመሪያ ሰፖርት ማድረግሽ እኔ የምሆነው እኔ በ30 ሺህ ብር ጀምራለሁ። 30 ሺህ ብር ተጨማሪ ነገሮች አሉ። ሳልስዬ ነገ ጠዋት የሚገባለሽ ነው የሚሆነው። ሌሎቻችሁ የምትገቡ በሙሉ አንዳንድ ቁጥር እየጻፋችሁ ለሳልሳዊት ድጋፍ እናድርግና ቶሎ እናቋቁማት። ከ2 ሰዓት ከ1 ሰዓት ባለው ዕለተ መንገድ እንደግፋት። እችን የመሰለች እህታችንን እንርዳት። ሊስ ለምሳሌ እኔ በጣም አንጀቴን ምትበይል ሰዎች ነው። እግዚአብሔርን ሳልሳዊት አቅምሽን አውቃለሁ፣ እውቀትሽን አውቃለሁ። ግን ሲስተማቲካሊ እንደዚህ ከሚዲያ ስትርቂ ደግሞ ማየት አልፈልግም። ስለዚህ ሰዎች ይረዱሻል፣ ምንም ጥያቄ የለውም። የምተማመንባቸው ሰዎች አሉ። ንገሪን አካውንትሽን። እሺ ቴዲ፣ ያው መቼም ትንሽ እንትን ይላል አይ ነው ብዙ ሰው ባታስቸግር ደስ ይለኛል። ምንም ይቸገሩ አሉ። የኔ ቤት አድማጮች ናቸው። ምንም አትፈሩ። እግዚአብሔር አይ ነው የሚወዱሽ የአንቺን ፕሮግራም እያደመጡ እየተማረኩ በምን ሰፖርት እናርጋት እያሉ የቆዩ ሰዎች ናቸው እና ተገደው ምና ስለስንት ሰዎች እንሰጥ የለ ገባሽ? አንቺ እኮ በሚታይ ነገር እንድትመጪ ስለፈለግን ነው። ለድምፅ አልባዎች ድምፅ እንድትሆኝም ስለፈለግን ነው። ገባሽ? ለእኛም መረጃ የምናገኝብሽ ቋሚ ሰው እንድትሆኝ ስለፈለግን ነው። ሚዛኑን የጠበቀ የሚዲያ ስራ እንድትሰሪ ስለፈለግን ነው። 1888 በጣም በመልካም ነገር የሚተባበር ልጅ ነው። በጣም ቅን ሰው ነው። ታስገባልሽ የምትተማመንባቸው ነው። እንደነገርኩሽ የሚሉትን እንሰማለን። አንዳንድ ቁጥር እየጻፋችሁ ለሳልሳዊት ፍቅራችሁን ገለጹላት። እሺ 1888 እንዴት ነህ? ታይዳ እንዴት ነህ? ሰላም ነው ወይ? አለው
ሳልሳዊት እንኳን ለዚህ አበቃሽ ብያለሁ። ያው ፖድካስት ለምታደርጊው ነገር ሁሉ በጣም ትልቅ ስራ ነው የእውነት። ስለዚህ ፖድካስት መጀመር ከፈለግሽ ምርጥ የሚባል እንትን ምንድን ነው የሚባለው ይሄ ስፒከሩ መናገሪያው ብቻ የሚሆነውን የሚያስፈልግሽን ነገር ካለ ወይ እሱን እገዛለሁ ወይም ደግሞ እንደ ቴዲ 30 ሺህ አስገባልሻል የምትመርጪው ሄድፎን ከዚህ ለመላክ እንትን ሊል ይችላል። ወይም ቴዲ ይዘው ቶሮንቶ አካባቢ ስለሆነ እኔ ገንዘቡ ያስገባልሽ እና ብሩን ለመላክ ላኪ ምናምን ውጭ ነው ያለው። ስለዚህ እኔም ማኒቶባ አካባቢ ነኝ እዚሁ ካናዳ። ስለዚህ በቃ ስፒከር ወይም ምን እንደሚባል አላውቅም፣ ብቻ ማይክሮፎን ያልከውን ላክላክ። በጣም ጥሩ። እሱን ዛሬውን አስገባዋለሁ። ቴክስት አካውንቷን እስክሪብቶና ወረቀት ካለ ነገር ይሄ ነው አይደል? ኦኬ 1000 አንዴ እስክሪብቶ ልፈልግ። እሺ ሳይተኛ እያለን አንቺ ከሚዲያ ርቀሽ ቃለ ህይወታችን አልፎ ምን ትቀርጃለሽ? ኢትዮጵያ ህዝብ ይነሳሳል ካላችሁ ታፕ ታፕ አድርጉ ሁላችሁም። 1888 ከልብ ከልብ አመሰግናለሁ። 30 ሺህ ብር እስክሪብቶ ለማግኘት እየፈለግኩ ነበር። የሚያውቀው ሰው ካለ ቢጽፍልኝ ችግር የለውም። እኔ በውስጥ ቴክስት ላድርግልህ። እሺ ቴዳ በቃ ታንኪዩ፣ በርችልን፣ አይዞሽ። በውስጥ ቴክስት ላድርግልህ። መልካም ቀን፣ ቻው በሉ። ቴንኪዩ 1888። እሺ ብራዘር። እሺ ሳልሳዊትን እዚህ ጋር እሺ፣ ሳስ እያወራሽ አብሽር፣ ሁሉ ሰላም ነው። ታፕታፕ እያደረጋችሁ እንደ ማንም እዚህ ለስንት እንኳን ሰው ስንረዳር ነው የቆየ ነው። እዚህ ስንት ጋጥ ወጥና ስድ እንኳን እኮ ይረዳሉ። ተሳዳቢ ምናምን ይሄ እናት ህፃን ምናምን ይሳደቡ ትቀልጃለች። ታፕታፕ ሁላችሁም ታፕታፕ ኮፒ ሊንክ ሼር አድርጉ። አንድ አፍታ በአንድ ሰዓት ባልበለጠ ጊዜ ውስጥ አውቲ ጤና ይስጥልኝ። ኤአይ ዊዝ ቢኒ አይ ቲንክ ይሰማል። ቴዲ ይሰማል። ቢኒ እንዴት ነው? ኬስ ነው ይሰማል። እግዚአብሔር ይመስገን። እንዴት ነው? አለን። ትመቸኛለች። እኔ ያው ፌስቡክ ላይ ነው ማያት አክቹዋሊ እና በጣም ነው የምትመቸኝ የምትሰጠውም። አሁንም ያው እንዳልከው ቅድም ወደ ሌላ ነገር አንከታትም፣ ግን ያው እንትኑ ግን እንዳትቀዘቅዝ ልክ 1000 ብዬ ነው ያቆምኩት። 1000 ፖስት ብታደርገው ቴዲ ላይ ጋር ሆነ ቁጥር እዚህ ጋር መጻፍ ይችላሉ መሰለኝ። እሺ በጽሁፍ ላድርገው። እስከዛ 1021 49 00 247 ሳልሳዊት ባይነሳኝ አይ ቲንክ በስቲከር መጻፍ ይችላለሁ። በስቲከር አብቃቅቼ ልጻፍበት 1021 49 00 2 እንዲህ ባረግ ቲክቶክ የሚዘጋብኝ አይመስለኝም። የተወሰነ ፊደል ካስገባኝ ቲክቶክ አይዘጋም። 1214 900 247 ሳልሲ ልክ ነኝ? ልክ ነህ። አይ ቲንክ እንዲህ ከሆነ ፊደል እና ቁጥር ሚክስ ካደረግሽ የሚዘጋ አይመስለኝም። 1214 900 247 ሳልሳዊት ባይነሳኝ ቢኒያችን። እሺ ኦኬ። ልቀጥልና ያው ዲስከሬጅ እንዳትሆኝ በተፈጠረው ነገር ማለት እፈልጋለሁ። እኔ 20 ሺህ እልክላታለሁ። ይዤዋለሁ፣ እንትኑ ቁጥሩን ይዣለሁ። ቴንኪው ቢኒ፣ ቴንኪው። እግዚአብሔር የምናመሰግነው። ቴንኪው ቴዶ፣ ቴንኪው ብራዘር፣ ቴንኪው ብራዘር። ሰው በጣም ይወድሻል እኮ ሳልሲ፣ አንቺ አልገባሽም። የማጫወቻው እንትን የት ነው ያለው? ሳውንድ ኢፌክት ይሄ ነው። ሰላማዊ ሰልፍ ይወጣ እንዳይመስልሽ። እዚህ የቲክቶክ ኢፌክት አንድ እንግዳ ጋብዤ እንትን ያልፕ እያደረጉት በጣም አጨበጨባሉና ከዛ ከወጣ በኋላ አልገባውም። መጨረሻ ላይ ሄዶ ለጓደኞቹ አረ የቴዲ ቤት ቲክቶክ ይለያል፣ ሰው ቃል ሲገባ ያጨበጭባሉ፣ ኦዲየንሱ በሙሉ ይላቸዋል። የቲክቶክ ኢፌክት ነው እኮ ብዬ ነገር ስንሳሳቅ ነበር። እሺ ለቲክቶክ አዲስ ላይቭ ላይ አዲስ ስላችሁ ላይቭ ላይ ስለማትገባ ብዙ ጊዜ ለዛ ነው። እሺ የምትገቡ ሰዎች
ሳልስን በራሷ ሚዲያ ማየት እንፈልጋለን። ክብራትና ክብራን ታፕታፕ እያደረጋችሁ አቅማችሁ የቻላችሁትን ሁሉ ሳልሳዊትን መደገፍ አለብን። ጤና ይስጥልኝ ዩዘር ቴዲ፣ እንዴት ነህ? እንወዳለን፣ እናከብራለን። ቴንክ ዩ ወንድሜ፣ እንዴት ናንተ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። ሳልሳዊት ምርጥ ልጅ ጀግና ነች፣ በርቺ በላት። አመሰግናለሁ። ሳልሳዊት ምርጥ ልጅ፣ በጣም አመሰግናለሁ ወንድሜ። እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? በጣም ያምራል፣ በርቺ። ምርጥ ትምህርት ነው የምታስተምሪን። ወጣቱን ምርጥ ነገር ነው እያስተማርሽ ያለሽው። ወደ የማያውቀውን ነገር እያሳወቅሽ ስለሆነ በርቺ። ለተፈጠረው ነገር ደግሞ አይዞሽ። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይሰማል ወንድሜ? ታፕታፕ አድርጉ። ታፕታፕ እያደረጋችሁ ለሳልሳዊት ያላችሁን ፍቅር መግለጽ የምትፈልጉ ሰዎች ቶሎ ብለን ሳልሳዊትን በራሷ ሚዲያ ማየት እንፈልጋለን። ብዙም ሳይቆይ ቶሎ ትምጣና ይህን ብቃቷን ታሳየን እንፈልጋለን። ሳልስዬ ዩዘር ከልብ ነው የማመሰግነው። እሺ፣ የምትገቡ ሰዎች የአቅማችሁን ያህል ቶሎ ብለን እናግዛት። ቡልጋ ጤና ይስጥልኝ። ሀይ ቴዲ፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። አክቹዋሊ ገዝተዋል አይደለም? በዚህ አጋጣሚ 1888 ቴንክ ዩ በሉልኝ። በጣም ማከብረው የምወደው ልጅ ነው። 30,000 ብር አስገብቻለሁ ብሏል። ቴንክ ዩ። ቡልጋችን ምን አልክ? ኦኬ፣ ስልክ ገብቶበታል። ይሰማል ቡልጋ? ቡልጋ ኦኬ፣ ኔትወርክን የያዘው አሁን ይሰማል? ይሰማል። አክቹዋሊ ምን እየሞከርኩ ነበር መሰለህ? ሪያፕ እየከፈትኩ ነበር፣ ሳዋራኝ ነበር። ለዛ ነው መሰለኝ ፖዝ ያደረገው። እኔ ሳልሳዊ በጣም አደንቅሻለሁ፣ ቪዲዮዎችን እከታተላለሁ። ለምን እንደታሰርሽም ያው እናውቃለን። ኤኒዌይስ ቴዲ ላቀረበው ሀሳብ የሚሆን 20 ሺህ ብር ራይት ነው አሁን አስገባልሻለሁ ሪያ ላይ። እግዚአብሔር በወጣ ተካ ወንድሜ። ሳልሳዊት ደግሞ በሚዲያ እንደምታኮራን እኔ ቃል ገባላችኋለሁ። አታሳፍረንም። ቴንክ ዩ ቡልጋዬ። ቴዲ ሸር አደርጋለሁ፣ አሁን አስገብቼ ስክሪን ሸር አደርጋለሁ። ራይት ነው። ቴንክ ዩ ቡልጋዬ። እግዚአብሔር አስወረደኝ። እሺ፣ ሌሎቻችሁም አቅማችሁ የፈቀደውን ያህል ሳልሳዊትን በሚዲያ ማየት እንፈልጋለን። የትኛውም ሚዲያ ላይ በቃ ምንም ሆና ሳይሆን በቃ የራሷን ስታይል መከተል ትፈልጋለች። ሌላ ነገር አይደለም። በሚዲያ በራሷ እንድትመጣ እንፈልጋለን። ከሚዲያ ልናጣት አንፈልግም። ያ እንድትመጭ እንፈልጋለን። ልንከታተልሽ እንፈልጋለን ለምትሉ አንዳንድ ቁጥር የጻፋችሁ አቅማችሁ የቻለውን ያህል ቶሎ እናድርግላትና እሷም እንዳይደክማት እናሰናብታታለን። እሺ፣ እስከዛ እስክትልኩ ሪኩዌስት እስክትልኩ አንዳንድ ቁጥር እስክጽፉ ድረስ ሳልስነት ወይ ቴዲ ደሴ ነው የተወለድሽው? አዎ፣ ደሴ ነው የተወለድኩት። ደሴ ተወለሽ ያደግሽው? አዎ። እኔ ብዙ ጊዜ ስለ ደሴ ስናገር ይገርመኛል። ደሴ ያፈራቻቸው በጣም ብዙ ታዋቂ ሰዎች አሉ። ብዙ ሰው እንትናም ደሴ ነው እንዴ፣ እንትናም ወይዘሮ ስህን ነው የተማረው እንዴ፣ እንትናም ምናምን ይላል። እኔ እንኳን ከማውቃቸው ምናልባት መጨመሪያቸው ካሉ አላውቅም፣ ብዙ ናቸው። ዋለልኝን እናነሳለን። ኢሳያስ አፈወርቅ የተማረው እዛ ወይዘሮ ስህን ነው። ጥላሁን ገዛው የተማረው የመሬት ላራሹ ጉዳይ እዛ ነው። ባለሳሳት ራሱ ማነው ብርሃነ መስቀልም እዛ ወይዘሮ ስህን ገባ ወጣ ብሏል ይባላል። ማርታ መብራቱ ወይዘሮ ስህን ዋለልኝ ፍለጋ ሄዳለች ይባላል። ልደቷ እያሌው እዛ ነው። ማሪቱ ለገሰ እዛ ናት። እግር ኳስ ተጫዋቾች ዮናታን የሚባሉ አሉ፣ እዛ የፈለጉ ናቸው። ምናልባት ማን በትረ ነው የሚባል ማለት በጣም ጎበዝ ተጫዋቾች። ሙሉጌታ ከበደ እዛ ነው። ምንም ጉድ ነው። ምንጩ ነው በቃ የቦርከና ይሆናል። ምንድን ነው ቆይ ደግሞ ስትጀምር ከብሔረሰብ ነፃ አውጪዎች ጀመርክ ዋለልኝ ያልክ ኢሳያስ የምንፋጭበት ዋናው ምክንያቱ ወል እንግዲህ ሀሳብ አይከለከልም እንደምታውቀው። ሁሉም በወቅቱ ሁሉም በጊዜው ጠቅማላ ለሆን ሊያነሳ ይችላል ወይ በሆነ አካል ሊጠለፍ ይችላል እንደ ሀገር ስታስበው። ግን ያው ወሎ በሙዚቃውም በፖለቲካውም በኪነ ጥበቡም በነገስታቶች ደረጃ የና ንጉስ ሚካኤል ሀገር መሆኗንም እንዳትረሳ አብረህ ስታነሳ በአመራር ጥበባቸው ምናምን አጤ ምኒልክ ራሱ የሚኮሩባቸው አይነት ንጉስ ነው የነበሩት እርሳቸው ነው። የነገስታቶችን ባለቤቶችን በርካቶችን ብናነሳ ጀግኖችም ሁሉም ሞተውባታል። ያው እንደሌላው የኢትዮጵያ ክፍል ሁሉ
ደሴም እና አካባቢዋ እንደዚህ አይነት እንቅስቃሴዎች በአክቱ በስፖርት ባድሚንተን ተጫውቻለሁ። ተቀጣጣ ባድሚንተን እሺ፣ በማለት አገር ወክለሽ ወይስ አካባቢ ነው? እስከ ናሽናል ቲም ድረስ ደርሼ ነበር ባድሚንተን የተጫወትኩኝ። ባድሚንተን ናሽናል ቲም እንዴ ከደሴ ነው ግን የፈለቅ ነው። ያየ ደሴ 3 ሰው ማያውቀው እና በስፖርቱ በአርቱ በቃ የሚገርም ወደ ሚዲያው ያልመጡ ከሚታወቁት የሚታወቁ በጣም ብዙ ፖቴንሻል የነበራቸው በተለይ አርት ላይ ግጥም፣ ድራማ ምናምን በጣም የሚያስደንቁ ልጆች የት እንደገቡ ሳስባቸው እኛ ራሱ እንደ አይድል የምናያቸው እውነት እኔ ቴሌቪዥን ላይ ያለ ድራማ የሚሰራ ሰው ይልቅ እዛ ሰፈር ወሎ ባህል አምባ አዳራሽ ላይ ሲሰሩ ያየኋቸው በተለይ የአማተሪዝም ዘመን ነበር። የኛ ጎርመስ ስንል የሚገርም ነበረ። እንዴት ሲስተማቲክሊ እንደ ሀገር እንዴት እንደጠፋ ሳስበው በጣም ይቆጨኛል። የስፖርት ውድድሩ ራሱ ፉክክሩ በቃ በጣም ጤናማ ትውልድ ነበረ የሆነ ሰዓት ላይ እውነት አላቅም ለምን እንደዛ እንደተኮላሸ እንጂ በእንደዚህ አይነት እንቅስቃሴዎች እውነት በጣም የሚያስደንቁ ልጆች ነበር። ያው አምሹር ሌላውም የኢትዮጵያ አካባቢዎች ላይ ያው ፋሽን ስለነበረ በወቅቱ ወጣቱ ያነብ ነበር። እንመጣበታለን። ሳሲ ዘግየት ብላችሁ ለገባችሁ ሳልሳዊት ጋዜጠኛ ሳልሳዊት አሁን የትኛው ሚዲያ ላይ እየሰራች አይደለም። በፊት ሚኒስትሪ ሚዲያ ላይ የምናውቃት አሁን በራሷ ሚዲያ በቃ ሌላ ነገር ውጣ ውረድ ከሰላምታ አያስፈልግም። ሳልሳዊት በራሷ ሚዲያ እንድትመጣ ስለፈለግን አደናቂዎቿ ወዳጆቿ በቃ በራስሽ ሚዲያ መምጣት አለብሽ በሚል እያገዝናት ነው የምንገኘው። ሳልሳዊት የምትወዱ የምታደንቁ የገባችሁ አቅማችሁ የፈቀደውን ያህል እዚህ ጋር ባስቀመጥኩላችሁ ይሄ የባንክ አካውንቷ ነው። ሳልሳዊት ባይነሳኝ ይምር በሚል አቅማችሁ የፈቀደውን ያህል ሰፖርት አድርጓት። ክፍለ ጊዜ ውስጡ ነው እግረ መንገዳችን ገብታችሁ መናገር የምትፈልጉ ሰዎች እስክትመጡ ድረስ የምተማመንባችሁ ከሳልሳዊት ጋር እያወራሁ ይቀጥላለሁ። እሺ ሳልስዬ ቢጫ 1000 የምንድን ያለኝ 1000 ዋይቲ አስገብቻለሁ። አይ ዶንት ኖ ቼክ አድርጊ እስኪ። ቢጫ እንደዛ ብሏል። 1000 ነው 10000 የኢትዮጵያ ብር ነው። ዋይቲ ኤ ምንድን ነው? እሺ እግዚአብሔር በወጣ የተካ ቢጫችን 10000 ዋይቲ ኤ አስገብቻለሁ ያለኝ። እሺ ቢጫችን እግዚአብሔር በወጣ የተካ የቻይና ዩዋን ነው እሱ የዋኗ ይሄ የዋይቲ ኤ ምንድን ነው? ነው ብቻ ምናምን የሚባል ነገር የለም። ያቅማችሁን ይሄ እንትን አይደለም ያላችሁበትን የህይወት እንትን የምታውቁት እናንተ ናችሁ። በተቻለ መጠን የቻላችሁትን እናንተ አቅማችሁ የፈቀደውን እሱ ነው የምታደርጉት። እሺ ሳልስዬ እና በቃ እንደዚህ አይነት እንቅስቃሴ ነበረ ቴዲ፣ አንተም ካስታወስክ በእኛ ጊዜ እንግዲህ የሚገርም እንቅስቃሴዎች ነበሩ። ከዛ ግን እንዴት እንደሆነ አላውቅም እየደበዘዙ መጡ። አንድ ሰው ላስገባልሽ። እሺ አንፊልተርድ ይላል። አንፊልተርድ ወንድማችን እንዴት ናልኝ? እንዴት ናችሁ? ሰላም ብያለሁ። ሳልሳዊቷ ሰላም ብያለሁ። አንድ ጥያቄ ጠይቄ ልውረድና ኔክስት ስቴፕሽ ምንድን ነው? ዋትስ ዩር ሞቲቭ? ምን ላይ ነው ሆነ ሞር ፎከስድ ለመሆን ያሰብሽው? ከዚህ እዚህ ጋር የሆነ መከተልም ካለብን አሁን ዲስ ዴይስ ደግሞ ያለው ነገር አለ እና ሞር የሆነ ከኤቲክ የወጣ ማለት ነው በጣም አንኤቲካል የሆኑ ጋዜጠኝነት ወይም ደግሞ ዘገባዎች እያየን ያለ ነው። which is not fair ዝም አሁን የሆነ ሳይለንት ማጆሪቲ ዝም ብለን የተቀመጥን ሰዎች አለን፣ በጣም የሆነ የምናዘን ሰዎች እና ጀስት ቴል አስ ሊትል ሞር ሞር ፕሮፋይልሽን ንገሪን። ዋትስ ዩር ሞቲቭ? ዋትስ ዘ ኦብጀክቲቭ? ምን አነሳሳሽ? እና ወደፊትስ ሞር የሆነ የምታደዩ ወደ ምንድን ነው? ለፖለቲካው ነው የሆነ ማነቃቃት ላይ ነሽ? ከዚህ በፊት ያለሽ ነገር እንዳለ ሆኖ ማለት ነው። እና እሱን ለመጠየቅ ነው። ቴዷ ይመችህ አረዳለች። አመሰግናለሁ። ወደ መነሻው አካባቢ ሞቲቫችንም ያነሳሳንም እያወቃን ነበር አይደል? ቅድም እያወራ ነበር። ምናልባት ከሆነ ፕሮግራሞችን ካየ ሞቲቬሽን ይረዳል ብዬ አስባለሁ። አይ ነው ግን ያው ሌላዎችም ዘግይተው የመጡ ካሉ መስማት ከፈለጉ ባጭሩ ፖለቲካል ሂስትሪ ነገሮች ላይ አተኩራለሁ። በተለይ ከወራሪዎቻችን በኋላ ስለ ኢትዮጵያ ያለው ታሪክና ከዛ ቀደም ያለው እንዴት የተጣመሙ እንደጻፉ ከኢትዮጵያ ምን እንደሚፈልጉ እኛ ደግሞ ሳይገባን በተለይ የብሔረሰብ ነፃ አውጪ ነን ባዮች ትግል ብዙም ከማይመቻቸው ውስጥ ነኝ። በተለይ ሀገር ለመገንጠል ለመከፋፈል ያለው እንትን አካሄድ በጣም ስር የሰደደ ከመሆኑ የተነሳ በርካታ ትግል ይፈልጋል ብዬ አስባለሁ። እኛ ላይ ተጣሟል፣ ያው ተጣመን ተቸግረናል። የሚመጣው ትውልድ እንደው ትንሽ ነገር እየነገር ነው ራሱ እንዲያነብ እንዲቆፍር ስለ ሀገሩ እንዲገነዘብ የምናደርግበትን ፕላትፎርም ብንሰራ በጋራ ብንገነባ ስናጠፋም
ሀሳብ የተሰጣጠን አይደለም የተከራከምን እኛ የተሻሉ ደግሞ ምሁራኖቹን ብናይ እላለሁ። እና አሁን የገባው ልጅ እንዳለው ሳይለንት ማጆሪቲ ብሎ ያነሳውን አንድ ቆንጆ ቪዲዮ አለኝ ገብተው እንዲያየው እፈልጋለሁኝ እሱንና በአሁን ከዶክተር ምህረት ደበበ ጋር ያረኳትን ኢንተርቪው ኮት አድርጌ አንድ የሰራሁት ቪዲዮ አለ ካንት ካየኸው አንተም ቴዲዬ ነው። በጣም የሚያስፈራው ዝምታ ነው እና በሀገር ጉዳይ ሰው እንዴት አስችሎት ዝም ይላል? ሀገር ቱደምም የሚለው ሀገር ትልማም የሚለው ቢያንስ ስለ ሀገሩ እያወራ ነው። ኢዘር ወይ ቱደምም ሲል ለምንድን ነው ይሄንን ያለው ብለን የምናዳምጥበት ጆሮ አሰርቲቭነቱ ስለሌለን ቶሎ ብለን እንፈራረዳለን፣ ጣት እንጠቋቆማለን። ስቲል ግን የከፋውም ለምን ከፋው ከፍቶትም ደግሞ ሀገሩ ከዚህ የተሻለ እንድትሆን የሚሰራው ስለምንድን ነው? ያ ኮንሰፕቹዋሊ ራሱ እንዴት ነው ስለ ሀገር ወሬ አድርገዋል ሁለቱም የምንለው የሚለውን ዶክተር ምህረት ደበበ እኔም የማይገባኝ ስለነበር እንዴት ሰው ስላለች አይደል እንዲህ ሀገር መጀመሪያ አይደል ችግሯን እንቅረፍ ብለን የተነሳ ነው ሀገር ትውደም እንዴት ይባላል የሚለው ርዕስ አሳስቦኝ ኢንተርቪው አደረገው። እኔም ተምሬበት የወጣሁት ነው እና ዝም ያሉት የሚያስፈሩት ዝም ያሉት ናቸው እና በሀገር ጉዳይ ሰው እንዴት ፕሮግራሞችሽ ምንም ፐብሊክ ሪከርድ ናቸው የምትሰሪው እኛ ዝም ያለን ሰዎች አለን ስህተትም ሲሰራ ምናምን ካልክ በእርግጥ እሱ ዝም አላለም። ዝም ያለ መስሎት ነበረ። ይኸው ወጥቶ ዝም አለ ማለቱን እኮ ነገረን አይደል? ግን እንዳንተ ሞተው አይጠይቁ ቢያንስ አንተ ገባ የሆነ ኮመንት አይደል ሊሳይድ የተሳሳተ ነገር በጆርናሊዝም ስም ወይ ምናምን ሲሰሩ እናያለን ምናምን አለ። በቃ ክሪቲሳይዝ አድርጓል። አሁን በሀገር ጉዳይ እኔም ልሆን እችላለሁ ይሄን እያለ ያለው አይደል? አትብልቶን ትችላለህ ቴዲ ዊ ኔቨር ነው ካለ አላለም። ግን ነው ስህተቱን አይቶ ታዝቦ ወጥቶ ነግሮናል። ስለዚህ አንተ ዝምታ ማለት እንደዚህ አይደለም። በቃ ምንም እንዳልተከናወነ በወዳቸው እየታመሙ ልክ የጋን መብራት እንደምንለው እውቀቱንም ይዘውት መዳኛውም እነሱ እጅ ላይ ሆኖ ሳለ ዝም ያሉ ትልልቅ ሰዎች አሉ እና ዝም አትበሉ፣ ሌላ ሀገር የላችሁም እና ዝም ያሉት ያስፈሩናል ትለዋን ልነግረው ብዬ ነው። ወደ እንትናችን እንመለስ። ሲጀምር በአንድ የሚባል ደስ የሚባል አባባል አለ። በፖለቲካ ውስጥ ካልተሳተፍክ አትሊስት በማድመጥ ካልተሳተፍክ በማትፈልጋቸው ሰዎች ትገዛለህ የሚባል ደስ የሚል አባባል አለ። ምክንያቱም ዝም የምትለው ለማን ነው? ማለት ሰዎች እኮ ስለ ፖለቲካ የሚያወሩት እኮ ስለአንተ ነው፣ ስለኔና ስለአንቺ ነው የሚያወሩት። ወዴት ነው ይዘውን የሚሄዱት? ይዘውን በሚሄዱበት መንገድ ላይ ሰዎች ሲያወሩ ዛሬ እኮ ሰው የሆነ ቦታ እየታማ ነው ከተባለ እኮ ያደምጣል እኮ ሄዷል። ህይወት፣ ልጆችን፣ ቤተሰቦችን የዕጣ ፈንታቸውን በሚወስን ጉዳይ ላይ ሰዎች ሲያወሩ፣ ሀሳብ አስተያየት ሲነድፉ፣ አጀንዳ ሲያወጡ ሲያወርዱ እንዴት ነው ዝም የምትለው? ዝም ማለት የለብህም። ማስተካከል መቻል አለብህ። ገብተህ ፋይት ማድረግ መቻል አለብህ። ሁሉም ሰው ፖለቲከኛ መሆን አይችልም። አትሊስት ግን ምንድነው የተካሄደ ያለው የሚለው ነገር ኖሃው ሊኖረው ይገባል። ግንዛቤውን ይዘሽ ነው እንትን ማለት ያለብሽ የሚል መታለኝ። እሺ ወደ ገብታችሁ ለሳልሳዊት ፍቅራችሁን መግለጽ ለምትፈልጉ ሰዎች በርቺ፣ በሚዲያ እንድትመጣ እንፈልጋለን። ሳልሳዊት 13 ቀን ያው በፖሊስ እስካሁን ጉዳዩ ገና አላለቀም። ነገር ግን 13 ቀን ፍርድ ቤት ሳትቀርብ ፖሊስ ይዟት እንግዲህ ወጥታለች። ይሄ በራሴ ተነሳሽነት ነው። ምንም ያለችኝ ነገር የለም። ሳልሳዊት ሜንስትሪም ሚዲያ ላይ ተሰራ የነበረች ልጅ ናት። አሁን እየሰራች አይደለም። ሳልሳዊት በራሷ ሚዲያ እንድትመጣ እንፈልጋለን። እስካሁን ገብታችሁ ቃል የገባችሁ አላችሁ፣ ያስገባችሁ አላችሁ። ከሞላ ጎደል ሁላችሁ ማስገበታችኋል። የቀረው የኔ ነው። እየገባችሁ ሳልሳዊት በራስሽ ሚዲያ እንድትመጭ እንፈልጋለን። አስፈላጊ ነገሮችን ይዘሽ አንቺን ማየት እንፈልጋለን። እንጠፊብን አንፈልግም ለምትሉ ሰዎች ለእናንተ የከፈትኩት መድረክ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ አርሲ ላይ በነበረው ጥቃት ያን ተከትለው እንደ እምነቱ ተከታይነቷ የራሷ የሚሰማትን ነገር ተናግራለች። ያው ፈጥራም አይደለም፣ ጀስት የሆነውን ነገር መጽሐፍ አጣቅሳ መናገሯን ተከትለው እንግዲህ ፖሊስ በደረሰው ያልተጣራ መረጃ ነው 13 ቀን የያዛት። በዛ ምክንያት ነው ስለ ሳልሳዊት የሰማችሁት በዜና በሙሉ ሳልሳዊት ባይነሳን ያው እሷ ናት እኔም ስናገር እንደሰማችሁት ማለት ነው። እና እንኳን ለቤትሽ አበቃሽ፣ እንኳን ለቤተሰቦችሽ መልካም እረፍት ሆነ ማለት እንወዳለን። ስለ እያወራን የነበረው ስለ ደሴ ነበር፣ ስፖርት ምናምን እያወራን ነበር፣ ስፖርት እያወራን ነበር። ያው እና ብቻ ያው እንቅስቃሴ የነበሩበት ዘመን ነው። ባድሚንተን ተጫወት ነበር። የኢትዮጵያ ብሔራዊ ቡድን ባድሚንተን ተጫውቻለሁ። ናሽናል ቲም ድረስ ውድድሮቹ ድረስ ደርሰን ነበረ። የምስራቅ አፍሪካ ውድድር አይ ቲንክ 4 ኪሎ ጊዜውን ረሳሁት፣ ግን 4 ኪሎ ወክ ማተኪያ ሂዶ ነበረ እና ቆንጆ ጊዜ ነበረ። አንዱ ምስማው የሚየፍጹምን ጤና ይስጥልኝ ወንድሜ። ጤና ይስጥልኝ ቴዲ፣ እንዴት ነህ? እንዴት አመሸህ? ሳልሳዊት እንዴት አመሸሽ? በእኛ ሀረር ኢትዮጵያ ውስጥ ነው ያለሁት። በእኛ ብዬ አስቤ ነው እንዴት አመሸሽ ያልኩ አንተ ነው። እግዚአብሔር ይመስገን። እንዴት ነህ?
አለን አለን። እንግዲህ ዛሬ እድሉን አግኝቼ ስለገባሁም ዛሬ ሁለተኛ ጊዜ ነው። በሌላ አካውንት ገብቼ ነበረ። ዛሬ እኛውን በዚህኛው አካውንት አግኝቻለሁ። እድል ደስ ብሎኛል። አመሰግናለሁ። ሀሳብ እና ምስጋና ነው ላቀርብ የምፈልገው ለአንተ። ያው ፕሮግራሙን ይዛት ስለመጣ በጉጉት ስጠብቅ ነበር ፕሮግራሙን። አመሰግናለሁ። እንኳን ለሚዲያ ላይ ያገኘንሽ። ሁለተኛው ፕሮግራምሽ ላይ ዋልታ ፕሮግራም ላይ በጣም ብዙ ነው ተከታተልኩት። ያንችን ፕሮግራም ከረጅም ጊዜ ተከታትያለሁ። በጣም ደስ ብሎኛል። እዛ ላይ የምታቀርቢያቸውን አሁን ስትመጪ እዚኛው በተለይ ቲክቶክ ላይ ያንኑ ፎርም ሳትለቂ ብትመጪ ያንን ይዘሽ ብትቀጥይ ደስ ይለኛል። ሁለተኛው ደግሞ ያው ቀደም አሁን ስታብራሪ እንደነበረው የታሰሩት ጋዜጠኞች በተለይ ትላልቆች ብለን ስንጠብቃቸው የነበሩት ጋዜጠኞች ብዙዎች ታስረዋል እና አሁንም የመነሻሽ ስለሆነ የታሰርሽው ከዚህ በኋላ ብትታሰሪ ለመታሰርን ፈርተሽ ከአቋምሽ ወደኋላ እንዳትዪ ለመደገፍ ነው። ስላየሁሽ ደስ ብሎኛል። አመሰግናለሁ። ቴንኪው ሄዶ በጣም ነው የማመሰግነው። አድናቂ ነኝ። ያው ደንብ ነው ፕሮግራምን መከታተለው። አመሰግናለሁ። ቴንኪው ምዬ ከልብ አመሰግናለሁ። እሺ ወንድሜ። እሺ የኢትዮጵያ ብሔራዊ ቡድን ባድሚንተን ተጫዋቻችን የነበሩት ሀገር የተጫወቱት እንዳይሰሙ ግን በቃ ከክልል ጀምሮ እንግዲህ ውድድር ያዛን ጊዜ ታስታውሳለህ እንደነገርኩ በቃ ከአማራ ክልል እንግዲህ ተወክዬ መጥቼ ነው እንግዲህ እዛኛው ለናሽናል ቲም ውድድሩ ድረስ ደርሰን የነበረው። የታዳጊ ነው በቋሚ እድሜያችን ልጅ ስለነበረ በታዳጊ ውድድር ድረስ ደርሰናል። በቃ ደስ የሚል ጊዜ ብቻ አሳልፈናል። ከዛም በኋላም ለዩኒቨርሲቲም ተጫውቻለሁ ተማሪ እያለሁ። የኛ ጊዜ እንግዲህ ስፖርት ውድድሮቹ በጣም ሞቅ ያሉ ነበሩ። የግል ዩኒቨርሲቲ ኮሌጆቹ ያው ብሔራዊ ቡድን የነበሩትን ልጆች ይዘው ሲመጡ ያው ተገናኝተናል። እንደዚህ አይነት ጊዜም ነበረ። ከሀገር ታውቂያለሽ በባድሚንተን? ኢትዮጵያ ውስጥ ነው የተካሄደው። ኢትዮጵያ ውስጥ ተወዳደርሽ? አሪፍ ነው። ይሄ ትልቅ ታሪክ ነው። ሼባው ጤና ይስጥልኝ። ቴዲዬ ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። ሰላም ነው። ምን ያሳቀ? አይ አንተ ሼባው አባባልህ ራሱ ገርሞ ስለሆነ እሺ አልኩኝና መጨረሻ ላይ ደግሞ ባው አለ። ከዛ ተሳስቼ ወይስ ትክክል ነው ምናምን ነበር። እሺ ትክክል ነው። እድሜያችን ሲገፋ ኦንላይን ላይቭ ላይ ስንወጣ አንተ ሽማግሌ ሲሉን እስቲ ምን ይውጣቸው እስቲ አንደኛዬን ሼባው ልበለው አልኩና አሪፍ ነው። ሳልሳዊትን ስላመጣህ ዛሬ በጣም ደስ ብሎኛል። እኔ ቲክቶክ እንዳላት አላውቅም። ፌስቡክ ላይ ግን በጣም እከታተላታለሁ። ብዙ ኮመንቶችን እጽፋለሁ እዛ ላይ አታያቸውም ይሆናል እንጂ